አቶ ጌታቸው ለአመታት ታክስ ገንዘቦችን ስታጭበረብር ቆይተሃል። ደፋሩን ደስ ይለኛል እና ይችን አርብ ከፍ ብለህ ለማሳለፍ ዝግጁ ነህ? ሳያስሩኝ አይቀሩም። አትጨነቅ፣ እንደምታደርገው አውቃለሁ። ደግሞ ባንተ ተማመናለሁ። እሷ የምትልህን ሰምተህ ሁለትሽም ተንበርከክ። እባክህ እንደሚሉት እናድርግ። ሰማኛለህ? ተንበርከክ። ጌታቸውን ገለውታል። ሞቷል አባዬ። ጋሼ ስትደውልኝ እኮ ወደዚህ የመጣው ነው። እሺ ሰፈሩ ነዋሪ በሙሉ እንዲሰማ እያደረግሽ ሰውየው እኮ ጀግና ለመጫወት ሞክሮ ነበር። ሰውየው ሞቷል። እንደዚህ ደደብ ትሆኛለሽ? ጋሼኛ ብቻ እኮ የማይረባ ምክንያት መስማት አልፈልግም። ከአንቺ ብዙ ጠብቅ ነበር። የተሻለ ታስቢ። ለስራችን ትክክለኛ ሰው እንዴት እንደምትመለምኝ አስተምሬሽ ነበር። ጋሼ አትበይ። ከመቼ ጀምሮ ነው እንደዚህ ላልኩ ሰው ጋር መስራት የጀመረ? ጋሼ ይቅርታ፣ በድጋሚ አይፈጠርም። ያው ሁለተኛ አይፈጠርም። ምክንያቱም ያ ከሆነ ይሄን መጨረሰሽ መረጃ እንዳይገኝበት በደንብ አጥይውና ማንም የማይደርስበት ቦታ ውስጥ ይሽጣል። ጣዩ? አዎ ጣዩ። ለምን? የመኪናው ባለቤት ታዋቂ ሰው ነው እና ከዚህ መኪና ጋር በተያያዘ ምንም አይነት ጥያቄ ወደኛ እንዲመጣ አልፈልግም። ለዚህ ነው ወስደሽ የምትጥይ። ገባሽ? አዎ ገብቶኛል። ነገሩ እንዳለቀ አሳውቂ። እሺ። ምን ልታዘዝ? ታዛሃል? ምን ልታዘዝ? ምን ታዛሃል? እኔ አልተጠበቅ በዚህ እድሜ ሙድ እያልሽ መሆን አለበት። ደሊና የት ናት? ወጋ ወጋ አድርጊና ተመሳሳይ። ደሊና የት ናት? አትመጣም ማለት
አትመጣም አልኩ አይደል እንዴ? እንደዛ ከሆነ እኔም ሁለተኛ አልመጣም። አንቺ ፈለው ምን ፈለግ? የሰራሽበትን ድርሻ ሳትወስጂ ልቆሽ ነው እንዴ? የምን ድርሻ? ለአንድ ምሽት ጥሩ ዝግባ ሰውዬው እኮ ሞት ይሆናል። አንተ ግን አሁንም ስለ ገንዘብ ነው የምታወራው? ምን አስበሽ ነው ፈለው? ከዚህ በላይ ምን ማድረግ ትችይ ነበረ እንዴ? ሰውዬው እኮ ማለት ነው ሽጉጡን ሊቀበል ባይፈራገጥ ኖሮ እኮ አይከሰትም ነበር። ዝም ብለሽ ራስሽን አታጨናንቂ፣ ዘና በይ። ዘራፊዎቹ ስንት እንደነበሩ ታስታውሻለሽ? ወይዘሮ ብላይ ዘራፊዎቹ ስንት እንደነበሩ ታስታውሻለሽ? እርግጠኛ አይደለሁም። ወደኛ የመጡትን ሁለቱን ብቻ ነው ያየሁት። እነሱን ለመለየት የሚያስችል ልዩ ነገር ካስታወሽ፣ የለበሱትን ንቅሳት ካላቸው፣ ማንኛውንም ነገር ጭምብል አድርገው ስለነበር ምንም ማስታወሰው ነገር የለም። አሁን ድንጋጤ ውስጥ ስለሆንሽ ነው። እረዳሻለሁ። ለቤተሰብ ምን እንደተፈጠረ ነግረሻቸዋል? ለአባቴ ደውዬለታለሁ። ለልጆቼ ግን አልነገርኳቸው። ይህን መርዶ ምን ብዬ በስልክ አረዳቸዋል? እና ወደ ቤት እናድርስሽ? ባይሆን የምታስታውሹ ነገር ካለ በየትኛውም ሰዓት ልትነግሪኝ ትችያለሽ። እኔ በእናትሽ ሀሳብ ነው ስማው። ንገርልኝ እንደሱ። አባዬ ደግሞ ስለ ሶሻል ሚዲያ ምን ታውቃለህ? የዘንድሮ ልጆች በቃ እናንተ ብቻ ነው የምታውቁት። ብሌን ጋር ችግር ተፈጥሯል። ደግሞ ምን ሆነች? ጥፍሯ ተሰበረ ወይስ 50 ሺህ ብር የገዛችው ቀሚስ አለርጂክ ሆነባት? ጌታቸው ተገድሏል። ምን? አክስቴስ ደህና ነች? ብሌን ደህና ነች። ምንድን ነው የተፈጠረው? አባዬ ነገር መቼ ነው የሆነው? አሁን ከደቂቃዎች በፊት ነው ደውሎ የነገረው። ስለዚህ አሁን ሁላችንም ብሌን ቤት መሄድ ይኖርብናል። አትጨነቅ። እንደምታደርገው አውቃለሁ። ደህና ደሩ። በቃ
ሻይ ቀዘቀዘኩ። ችግር የለውም። እዚህ ላይ ረጅም ሰዓት አፍጥጠሃል። ትንሽ እረፍት ውሰድና ሻይህን ጠጣ። ምስጋና ዛሬ ቅር ብሎታል አይደለ? ትንሽ ችላ ያልነው እየመሰለኝ ነው። የጎረምሳ ነገር አንዳንዴ እንዲህ ስሜታዊ ይሆናሉ። እሱን አውቃለሁ፣ ግን የተው ነው ይመስለዋል። የተውኑ ትንሽ አላጋነንሽው? አይ አይደለም፣ ትንሽ የተጫነው እየመሰለኝ ነው። ያ ደግሞ ከኛ እንዲያርቀው አልፈልግም። የኛ ጥፋት እኮ አይደለም። መኪናችንን ሰርቆ አጋጭቷል። እንደዚህ ካረገ በኋላ እንዴት ነው ላምነው የምችለው? እንዴ ወንጀለኛ አድርገህ ነው እንዴ የምታስበው? ታውቃለህ ደግሞ በሱ ዕድሜ ብዙ ነገር ነው የሚያምራቸው። ጓደኞቹ ሲነዱ ስላየ ይሆናል እንደዛ ያደረገው። የሰውን ዕቃ ሳያስፈቅዱ መንካት ሰርቆት ነው። እንደውም ከዛ በላይ መቀጣት ነበረበት። ከልብ ባልሆነ። እውነቴን ነው። ከዚህ በላይ ደጋግመህ ቀጣኸው እኮ። ቆይ እሱስ ከጥፋቱ የተማረ አይመስልህም? መላኩ ይቅርታ ልታደርግለት ይገባል። በዛ ላይ በጣም እየጣረ ነው። ባለፈው ሴሜስተር እንኳን አማካኝ 96 ነው ያመጣው። ግን የክፍሉ ሰቃል ነበር። ግን ከአብዛኛዎቹ ልጆች የተሻለ ውጤት አምጥቷል። መምጣት ስላለበት ነው። መላኩ እስኪ ሄድና አናግረው። ይሄን ጊዜ እኮ መጽሐፍ እያነበበ ነው የሚሆነው። መላኩ እሺ ለኝ ፕሊዝ። ማሚ ለምን ተመለሽ? ምስጋና ተኝተሃል? ምስጋና ሳንኳኳ አልሰማህም ነበር? ኤርፎን አድርጌ ነበር አባ። ምን ነው ያጠፋሁት ነገር አለ እንዴ? አይ አላጠፋህም። መብራት በርቶ ሳይ ወደ አልጋ ከመሄድ በፊት እንዲህ ብዬ ነው። ይቅርታ ልጄ፣ ባለፈው በመኪናው ነገር በጣም ተጭኜ እንደነበር አውቃለሁ። ችግር የለውም አባ፣ እኔም አጥፍቻለሁ። ችግርማ አለው። ላይ ስመጣ ለቀጣ የመጣሁ ከመሰለህ መቅጣት ማቆም አለብኝ ማለት ነው። በእርግጥ ያጠፋው ጥፋት ቀላል አልነበረም፣ ግን ይህን ያህል መቀጣት አልነበረብህም። አንተ ጥሩ ልጅ ነህ። ጥሩ ልጅ ነህ። እኮራብሃለሁ።
ማሚ ታውቂኛለሽ፣ እኔ በፍጹም እንደዚህ አላደርግም። ይሄን ያሳብ አልነበረም ልዑልን ያስገደደኝ። እኔ ጥያቄ ለማድረግ እየሞከርሽ ነው? እኔ ነኝ እነዛ የማያደርጉ ጓደኞችን ቤት እንድትጋብዣቸው ያስገደድኩሽ? ማሚ የሚለውን ነገር እንዳሰሚ፣ ሁሉ ነገር ይሷ። በቃ ዝም በሉ። ማሚ ምንድን ነው እያስጨነቅሽኝ ነው? እኔና አባታችሁ ተዘርፈናል። ዳድስ? አባታችሁ እኔን ለመጠበቅ ሲሞክር አምቡላንሱ ከመድረሱ በፊት ህይወቱ አለፈ። በቃ ከመሻ ይለቀስ ከመሻ ይለቀስ። አባቱ እዚህ ላይ ዘፋኝ መሆን እፈልጋለሁ ስል በሚገባ እንጂ እንዴት ረሳዋለሁ? ሁል ጊዜ የምጽፋቸው ግጥሞች ምክንያታዊ መሆን አለባቸው ትለኝ ነው። ህይወትን በማይገባ ቦታ እንድታሳልፍ አልፈቅድም ነበር። እኔ እኮ ዘፋኝ መሆን የምፈልገው
ሁሉም ራበሮች ሀብታም ስለሆኑ ነው። ከሚገባው በላይ ጫን እንደነበር አውቃለሁ። ያ የሆነበት ምክንያት ግን ካንተ ብዙ ስለምጠብቅ ነው። እስቲ ሰፈራችንን የተማረና ጠንካራ ቤተሰብ ኑሯቸው ተምረው ወደፊት ህይወታቸውን እንዲያሻሽሉ እድሉ የተመቻቸላቸው ስንቶች ናቸው? ስንቶችስ ይህን እድላቸውን አበላሹት? ስንቶቹ ተጠቀሙበት? እኛ ቤተሰቦች ብቻ አይደለም ካንተ ብዙ ነገር የምንጠብቀው። ምስጋና፣ አንተ ብሩህ አእምሮ ያለ ልጅ ነህ። ይህን እድል እንዳታበላሹ። አባ፣ እኔ በጣም ሁልጊዜ የምጸጸትባቸውንና አሳፋሪ ተግባራትን አድርጌያለሁ። በጣም ይቅርታ። ችግር የለውም። የተሻሻለ ሰው የምትሆንበት ጊዜ ነው መጪው ጊዜ። አውቃለሁ በባህላችን አስክሬን ከቤት ካልወጣ እህል አይበላም። ነገር ግን ራሳቸውን መጉዳት የለባቸው። በዚህ ላይ እንደ ቤተሰብ የመጣብንን ሐዘን አንድ ሆነን እንድናልፈው መጠንከር ይኖርብናል። ሐዘንሽ ሐዘኔ ነው፣ ግን ራስሽን እንድታበረቺና ልጆችሽንም እንድታጠነክር ይፈልጋለሁ። ለዚሁም የቀረበልንን ምግብ ትመገባላችሁ። ከዛ በፊት ግን ፈጣሪ በቸርነቱ ከገጠመን ከባድ ቀን በሰላም እንዲያሳልፈን ጸሎት እናድርግ። በሰማያት የምትኖር ፈጣሪያችን፣ ልጆችን የማትተው አምላክ ጸሎታችንን ስማ፣ ፊትህን ወደኛ መልስ። የተራቡትን የምታጠግብ የታረዙትን የምታለብስ አምላክ በሐዘን የተጎዱትን ልቦች ጠግነ ዳግም በተስፋ ውስጣቸውን ትሞላ ዘንድ እንለምናል። ከኃጢአታችን ሰውረን ሸፍነን ጥላ ከለላ ሆነን አምላካችን የጌታቸውን ነፍስ በሰላም አሳርፍልን። ቤተሰቦቹንም ከተዘረጋባቸው የጥፋት እጆች ጠብቅ። እኛን ከጥፋት በቸርነትህ ሰውረን። አሜን። ሻይ ትፈልጋላችሁ ብዬ ይዤ መጣሁ። የልባችንን አውቀሻ። እናመሰግናለን። የእኔ ሁለት ውዶች በድጋሚ ሆዳችሁን ስትጫወቱ ማየት ለእኔ ከምንም በላይ ነው። በነገራችን ላይ ያልነገርኩሽ ነገር ልጃችን ከትምህርት ቤታችን ውስጥ ጥሩ ውጤት አምጥቶ ሜዳሊያ ከተሸለሙት ውስጥ አንዱ ነው። የእኔ ልጅ አንደኛ እኮ ነህ። ታዲያ ሜዳሊያውን አሳየኛ። ሜዳሊያስ
እማ ሜዳ ላይስ? እርግጠኛ ነህ ወይ? የትምህርት ቤት ሱሪ ውስጥ ይሆናል። ኪሴ ውስጥ እንዳደረኩት እርግጠኛ ነኝ። ከመጣ ደግሞ አልወጣም ነው። ምናልባት ሶፋ ላይ ወይ ሌላ ቦታ ወድቆ ይሆናል።